አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ትናንት በለቀኩት ቪዲዮ ላይ አንዳንድ ጥያቄዎች አሉ። እነሱን ጥያቄዎች የምመልስላችሁ ይሆናል ማለት ነው። ብዙዎቻችሁ ለብዙ ሰው ያስተምራልና ብዙዎቻችሁን ግንዛቤ ይሰጣችኋል ብዬ ስላሰብኩኝ የቪዲዮ ጥያቄያችን ምን ይላል? በአላህ መልስልኝ ቦታ 800 ሺህ ብር ተምገዛና ቤት 1.500 ሺህ ብር ተምገዛ 800 ሺህ ብር ቤት ይሰራልኛል ወይ? መልስልኝ በአላህ። እሽትን ጠቅልሎ ይሄን ጠቅልሎ ለማለት መሰለኝ ቆርቆሮ ግርፍ ጨምሬ ስራልኝ የሚል ነው። እንግዲህ እዚሁ ላይ ምን ላይ ሰጥተዋታል? እዚቻችን ላይ እንዳታስብ እህቴ የተሰራው ግዢ 2 ነጥብ ቤት አይሰራልሽም በአሁኑ ሰዓት ይላል። ሌላኛው ደግሞ ኧረ ምን አይነት ቤት ቢሆን ነው በዚህ ዋጋ? መጀመሪያ ቪዲዮ የላኩልሽ እንዳትሸወጅ ይላል። ሌላኛው ጥያቄያችን የሚለው እንግዲህ ቤት ከዜሮ ጀምረህ ሰርተህ ታስረክባለህ፣ ሰው እንደሌለን ብር ብቻ ፋይዳ የለውም የሚል ነው። እንግዲህ እነዚህ ጥያቄዎች በስልክም ሆነ በኮሜንት ብዙ ጊዜ ይቀመጡልኛል። በእነዚህ ጥያቄዎች ላይ ሰፋ ያለ ማብራሪያ የምሰጣችሁ ሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻችሁ። እንግዲህ ችታችን ምን ለማለት ነው የፈለገችው ይመስለኛል። ይሄ 800 ሺህ ብር ቦታ ገዝታ ከዛም በኋላ ቀሪው ብር ቤት ይሰራልኛል ወይ ማለት ነው መሰለኝ የፈለገችው ማለት ነው። እዚህ ላይ እንግዲህ ልብ ማለት ያለብን ምንድን ነው 800 ሺህ በመጀመሪያ 800 በብሎኬት ቤት እንሰራለሁ ብለሽ ካሰብሽ 670 ምናምን ሺህ ብር ነው መሰረቱን ለመውጣት እየሰራሁት ቤት ሂሳብ እያወጣሁት ማለት ነው። ኖርማል ደግሞ እንጨት ቤት እንሰራለሁ ብለሽ ካሰብሽ አይሰራልሽም። አሁን ላይ ቤት እንጨት ቤት ለማቆም 50 ቆርቆሮ እንኳን ለመስራት ብትፈልጊ 50 ቆርቆሮ ራሱ 300 ምናምን ሺህ ብር ይጨርሳል ለማቆም ብቻ ማለት ነው። ከዛም በኋላ ውሃ ልክ አለብሽ፣ ገረገንት ያለ አርማታ አለ፣ ምልክት አለ ምናምን ሲል ብዙ ወጪ ያስወጣሻል እና 800 ሺህ ብሩ ቤት ሊሰራልሽ አይችልም ማለት ነው። 1,500,000 ሺህ ብር ደግሞ ቤት ብገዛ ይቻላል ወይ ያልሽው እንግዲህ እንደ አካባቢያችሁ የሚሸጠው የቤት ዋጋ ወይም ደግሞ የቤት አካባቢያችሁ ላይ አንቺ ያለሽበት አካባቢ ላይ ቦታና ቤት ርካሽ ከሆነ ቤቱ ጥሩ ከሆነ ቤቱን ብትገዢ በጣም የተሻለ ነው። 1,500,000 ሺህ ብር ቤቱን ብትገዢ በጣም ጥሩ ነው ማለት ነው። ምክንያቱም ይህንን ባዶ ቦታ ገዝተሽ በዚህ ብር ከነጥብ በላይ ስለሚፈጅብሽ ከቦታው ጋር ወደ 2 ሚሊዮን አካባቢ ይደርሳል ማለት ነው። እና 1,500,000 ሺህ ብር የምትገዢው ቤት ደህና ቤት ከሆነ ቆንጆ ቤት ከሆነ ቤቱን ብትገዢ በጣም ጥሩ ነው ማለት ነው። ይሄኛው ቀሪ ብሩ ስለማይሰራልሽ ማለት ነው። ምንድነው ማድረግ ያለባት ችታችን? እንግዲህ እኔም የምመክርሽ እንደ ወንድም የምመክርሽ ምንድነው ቤቱን በስነ ስርዓት ታይና የሚሸጡን 1,500,000 ሺህ ብር ያሉሽን ቤት በስነ ስርዓት ታይተሽ ጥሩ ቤት ከሆነ ቦታውን መግዛት ይሻልሻል ማለት ነው። ቤቱ ደግሞ እንደዚህ ጥሩ ቤት ካልሆነ ቤቱ ዝም ብሎ ብዙ አይነት ወጪዎች የሚያስወጡና ጥሩ ቤት ካልሆነ ቦታውን ገዝተሽ 800 ሺህ ብር ከያዝሽ እንደዚሁ አጠራቅመሽ ቤቱን በጥንቃቄ አድርገሽ ቤትሽን ብትሰሪ በጣም የተሻለ ይሆናል ማለት ነው። እና አንቺ እታችን ማድረግ ያለብሽ አሁን ብሩ ስለማይሰራልሽ ብቻ የወደቀ ቤት የምትገዢ ከሆነ ከዚሁ በላይ ብር ያስወጣሻል ማለት። አንዳንድ ቤቶች አሁን ከቦታው ለቦታ ሽያጭን ተብሎ ዝም ብሎ እንደዚህ ብዙ ወጪ የሚያስወጡ ቤቶች የሚሸጡ አሉ። ብዙ ወጪ የሚያስወጡ ማለት ነው። ለምሳሌ ቦታው ተፈልጎ 3 ሚሊዮን 4 ሚሊዮንም የሚገዛ ቤት አለ። ቤቱ አገልግሎት ይሰጣል ተብሎ ሳይሆን ቦታው ሴንተር ቦታ ላይ ስለሆነ አሪፍ ቦታ የሚፈለግ ስለሆነ ብቻ ጥሩ ብር አውጥተው የሚገዛበት ቦታ አለ ማለት ነው። ያ ማለት ምንድነው እንግዲህ አንዳንዴ የቤቱ ጥሩነት ብቻ ሳይሆን ለቦታው ብቻ ሲባል ጥሩ ብር አውጥቶ የሚገዛ ቤት ስላለ አንቺ ምንድነው ማድረግ ያለብሽ? የቤቱን ጥራት ማየት መቻል አለብሽ ማለት ነው። 1,500,000 ሺህ ብር ገዝተሽው ቤቱ ጥሩ ባይሆን ቤቱ ብዙ ወጪ የሚያስወጣሽ ከሆነ ከዚሁ ቦታውን ይዘሽ ከምትሰሩ ቤት በላይ ወጪ ስለምታወጪ የቤቱን ስታንዳርድ በስነ ስርዓት ማየት መቻል አለብሽ ማለት ነው። እና ቤቱን አይተሽ በስነ ስርዓት ቤቱ ጥሩ ከሆነ ቤቱን ብትገዢ በጣም የተሻለ ነው። ቤቱ ደግሞ በጣም ብዙ ወጪ የሚያስወጣሽ ከሆነ ቤቱ እንደዚህ እንዳልኩሽ አንዳንድ ቤቶች ከሽያጣቸው ጋር ሲነሳ ከቦታው አንጻር ጋር ዝም ብሎ ማሻሻጫ የሚሰሩ ቤቶች ስላሉ እንደዛ ከሆነ ግን ቦታውን 800 ሺህ ብር ገዝተሽ የቀረሽ 700 ሺህ ብር 1,500,000 ሺህ ብር ከሆነ የምታወጪው የቀረሽ 700 ሺህ ብር አለ። 700 ሺህ ብር ሰርተሽ ከዛ ደግሞ ቃፍያሽ እየሰራሽ ቤትሽን ብትጨርሺ የተሻለ ይሆናል ማለት ነው። ይሄን ያልኩሽ ምንድነው ከወጪ አንጻር መቼም ይሄንኛው ማድረግ ቤት ከሆነ ብዙ ወጪ የሚያስወጣ ከሆነ ወይ ስላለብሽ 700 ሺህ ብሩ የተወሰነ
ቢያስሄድሽ ከዛም በኋላ ደግሞ ቀጥለ 700 ሺህ ጨምር 800 ሺህ ጨምረሽ ጥርት ያለና ጥድት ያለ ቤት ብትሰሪ ሁሌ ዘላቂ የሆነ ቤት ብትሰሪ በጣም ጥሩና አሪፍ ስለሆነ ባዶ ቦታውን ገዝተሽ ጥራቱን የጠበቀ ስራ ብትሰሪ በጣም የተሻለ የተመረጠ ይሆንልሻል ማለት ነው እና ቦታውን ገዝተሽ ስትሰሪ በምንፈልገው አይነት ስታንዳርድ ስለምትሰሪ በምንፈልጊው አንቺ ጥራቱን የጠበቀ አይነት አሰራር ስለምትሰሪ ወጪ ብታወጪ ጥሩ ቤት ይኖርሻል ማለት ነው። ነገር ግን ቤቱ ደግሞ ገዝተሽ ወጪ የሚያስወጣሽ ከሆነ ወይ ከወጪው አላረፍሽ ወይ ጥሩ ቤት አልገዛሽ ወይም ደግሞ ብርሽን ጨምረሽ ምናምን እንዳይሆንብሽ ይህንን መጠንቀቅ መቻል አለብሽ ማለት ነው። እንግዲህ ያው 1,500,000 ብር ቤት አይገኝም ብዬ ነው እኔ በማያቸው ከተሞች እና በማያቸው ቦታዎች ማለት ነው። እንግዲህ እንደ አካባቢውና እንደ ቤቱ እንደ ሁኔታው እንዳለሽበት ስለሚወሰን ቤቱን ማየቱ በጣም የተሻለ በጣም አሪፍ የሆነልሻል ማለት ነው እና ይሄን ያብራራውልሽ በደንብ ጥንቃቄ አድርገሽ እንድትገዥና ጥንቃቄ አድርገሽ ወደ ስራ እንድትገቢ ብዬ ነው እንደዛ አብራርቼ የነገርኩሽ ማለት ነው። እዚህ ጋር እንግዲህ ሁላችሁም መማርና ሁላችሁም ትምህርት መውሰድ ያለባቸው ምንድን ነው ቤት ለምንሰራ ቤተሰቦች ቤት ለምታሰሩ ቤተሰቦች ባዶ ቦታ ተገዙና ባዶ ቦታ ከገዛችሁ በኋላ ቤቱን በጥንቃቄ ብታሰሩት ራሳችሁ ብታሰሩት በጣም አሪፍ ይሆንላችኋል ማለት ነው። ምንድነው በጥንቃቄ ብታሰሩት ቦታውን ገዝተን ቤት ስንሰራ ራሳችን ከምንጠቀማለን ቦታችንን ስንጠቀም የቤቱን አሰራር በስነ ስርዓት እንገነባለን። ከዛ ሲቀጥል የክላስ አከፋፈሉ እንደዚህ የቦታው አቀማመጥ ሲቀጥል ደግሞ የእቃው ቤቱ ላይ የሚጠቀመው እቃ ሳንሰስት በስነ ስርዓት ለቤታችን የሚወጣው ነው ስለምናወጣለን በጣም ጥሩ ይሆንልናል ማለት ነው እና የተሰሩ ቤቶችን የመግዛት ገዝተን ከድካምና ወይንም ደግሞ የምንሰራው ያን ያክል ነው እና ይሄን ያክል ወጪ ያስወጣና ምናምን በማለት በመፍራት የተሰራ ቤትን ስንገዛ ብዙ አይነት ፋውሎች ይኖሩታል ማለት ነው። ቦታ ላይ ግን ባዶ ቦታ ሆኖ ደግሞ የምንፈልገውን ስራ መስራታችን ደግሞ ዘላቂነት ያለው ውጤታማ የሆነ ቤት ስለሆነ የምናፈራው ብንደክምም ብናወጣም በጥንቃቄ ባዶ ቦታ ገዝተን ብንሰራ በጣም ጥሩ እንደሆነ ሁላችሁም ከዚህ ቪዲዮ ትማሩበታላችሁ ማለት ነው። ይሄን የምላችሁ ምንድነው አንዳንድ ጊዜ ብዙ ጊዜ ቤት አሁን የሚያታርፍ ሰው አለ። እንደዚህም ደግሞ ቤት ገዝቶ እንደገና ቀላል መስሎት ወደ ፊኒሽንግ ስራ እንገባና ፊኒሽንግ ስራ ከገባን በኋላ በጣም ብዙ ወጪ የሚያስወጣቸው ሰዎች አሉ ማለት ነው። 2 ሚሊዮን 3 ሚሊዮን ገዝተው ከዛም በኋላ እናበጃጃለን ብለው ገቡና ከዛም በኋላ 1 ሚሊዮን ድረስ አካባቢ የሚደርሱበት ወጪ አለ ማለት ነው። ፊኒሽንግ ስራ ደግሞ ከባህሪው ያልታወቀ በጣም ብዙ ወጪ የሚያስወጣ ወጪ ቢኖር ፊኒሽንግ ስራ ነው። ፊኒሽንግ ስራ አንዱን ስንለው አንዱ እንዲሁም ደግሞ እቃቸው ውድ ስለሆነ እናሰማምረዋለን እና እናበጃጀዋለን ስንል አንድ ነገር ስነካ አንዱ እናፈርሳለን፣ አንዱ ስናደርግ አንድ እንገዛለን። እንደዛ ስንል ሳናስበው ወጫችንን ወደ ሚሊዮን ወደ 700 ወደ 800 ሺህ ብር እናደርሳለን ማለት ነው። ያ ማለት ምንድነው 3 ሚሊዮን ቤቱን ገዝተን ከሆነ ስናበጃጀው በፊኒሽንግ ስራ በቀለም በማናስባለን ብለን ስንገባበት ወደ 7 ወደ 8 ወደ 6 የምናወጣ ከሆነ ወደ 4 ሚሊዮን እየተቃረብን ነው ማለት ነው። እንግዲህ ባዶ ቦታ ደግሞ በ2 ሚሊዮን እንደዚሁ ዝቅ ብለን ብንገዛ ይሄ ደግሞ ቀሪ ብር ደግሞ በስነ ስርዓት ቤታችንን ጥድት አድርጎ ይገነባልና ይሰራልናል ማለት ነው። ይህን ስናደርግ እናተርፋለን፣ የቦታ አጠቃቀም እናተርፋለን፣ ቤታችን በተጠበቀ ሁኔታ ሰርተን እናጠናቅቃለን ማለት ነው እና ይህንን አይነት ነገር ከማድረግ ቤቱን በስነ ስርዓት ታይቶ የቤቱ ስራ አንዳንዴ ቤቱን ሸግሮት የሚሸጠው ሰው አለ። ሸግሮት የሚሸጠው ሰው ከሆነ ወይም ለማካሄድ የፈለገ ሰው ከሆነ ራሱ ቁሞ የሰራው ሰው ከሆነ እንደነዚህ አይነት ቤቶች አሁን ተፈልገውም አይገኙም። ነገር ግን እንደዚህ ለሽያጭ ምናምን ለማታረፍ የሚሸጡ ቤቶች ከሆኑ ደግሞ ብዙ አይነት ወጪዎች ስለሚኖራቸው ራስ ቁሞ እንደመስራት አያክልም ማለት ነው። ያው ጊዜያችን ላይ ያሉ አሁን ወቅታችን ላይ የምንሰራቸው ቤቶች በጣም ጥድት ያሉና ፍክት ያሉ ስለሆነ በፊት ላይ የተሰሩ ቤቶችን ደግሞ እንደአሁኑ አይነት ስራዎች እናደርጋለን ስንል በጣም ብዙዎች ስለምናወጣባቸው አሁን ላይ ስታንዳርድ የጠበቀ ስራ እንዲሰሩ ስላሰብኩ ነው ይህንን ማብራሪያ የሰጠሁት ማለት ነው። ከዛም በመቀጠል እንግዲህ አንተ ኃላፊነቱን ወስደህ ትሰራለህ ወይ? ብር ብቻ በቂ አይደለም፣ እንዴት ነው ብር ብቻ ሊገነባልን አይችልም ምናምን የሚል ጥያቄዎች አሉ። ትክክል፣ በጣም አሪፍ ነው፣ እውነት ነው። አንዳንድ ጊዜ በጣም የተቸገርነው ምንድነው ሰው የማጣትና ሰው አለመኖራችን ሳንቲማችን እንዲባክንብንና ያሰብነው ስራ እንዳይሰራልን ያደርገናል ማለት ነው። ይህን የሚያደርግብን ምንድነው ሰው አለመኖሩ ብቻ ሳይሆን ስለ ቤት አሰራር እውቀት የሌለው ሰው ወይንም ደግሞ ልምድ የሌለው ሰው ሲሰራው በጣም ብዙ ወጪዎችን እያወጣንና እየከሰርን እንገኛለን ማለት ነው።
ይህንን ለማድረግ እንግዲህ ሰው ያስፈልገናል። ቤትም ቢሆን ማንኛውንም ስራ ለመስራት በተለይ ውጭ ሀገር እየኖርን እዛው ቦታው ላይ ሳንኖር እያዘዝን የምናሰራ ከሆነ በጣም ጥንቃቄ ወስዶ እንደራሱ አስቦ እንደራሱ አድርጎ የሚሰራልን ሰው ያስፈልገናል ማለት ነው። ካልሆነ ደግሞ ጥሩ ሙያተኛ ሊያጋጥመን ይገባል ማለት ነው። ጥሩ ሙያተኛ ካጋጠመን እንደራሱ አድርጎ ስለሚሰራ በጣም አሪፍ ሆኖ ሊሰራልን ይችላል ማለት ነው። እና ሰው በማንኛውም አይነት መንገድ አስፈላጊ ነው። አሁን ላይ ብዙ ሰው እየከሰረና ብዙ ሰው ያላሰበውን ስራ ባሰበው መንገድ ስራ ሳይሰራለት እየቀረ ያለው ምንድን ነው? ሰው ባለመኖሩና ጥሩ አሰሪ ወይም ደግሞ ጥሩ ሰሪ ባለመገናኘቱ ከዛን አንጻር ነው ብዙ አይነት ነገሮች እየተበላሹና ብራቸውን ኪሳራ ላይ እየወደቀ የሚገኘው ማለት ነው። እንግዲህ ለዚህ መፍትሄ ምንድን ነው? እኛ አሁን ስራዎችን እንደራሳችን አድርገን እየሰራ እንገኛለን። ኢንሻአላህ አሁን ላይ ብዙ የጀማመርናቸው ስራዎች አሉ። ኮምቦልቻም ኃላፊነት ወስደን በራሳችን ወጪ እያወጣን ምናምን እየሰራናቸው የምንገኙ ቤቶች አሉ። እነሱን የምናሳያቸው ይሆናል። ኬሚሴም ላይ እንደዚሁ ግንባታ እየሰራን የምንገኘው አለ። እሱን የምናሳያቸው ይሆናል። እና ምንድነው ማድረግ የምትችሉ በዚህ ቻናል ላይ ቤታችሁን ማሰራት ከፈለጋችሁ አማናውን ወስደን ራሳችን አማናውን ወስደን በስነ ስርዓት ሰርተን እናስረክባችኋለን ማለት ነው። እንግዲህ ሙሉ ኮንትራቱን ከፈለጋችሁ ሙሉ ኮንትራት፣ ሲቀጥልም ደግሞ እቃ ግዢ፣ አሁን እቃ የሚገዙ ሙያችን እነጋገራለን። የሚገዙ እቃዎችን ራሳችን እንደ ራሳችን አድርገን እየገዛን ለቤቱ የሚያስፈልገውን ማቴሪያል ሙሉ ለሙሉ እየገዛን ከዛም በኋላ የምትልኩት ብር የሚውልበትን ዓላማ እየመዘገብን ደረሰኝ ያደረግን ለእናንተ እያሳወቅን እየሰራ እንገኛለን ማለት ነው። እና ቤታችሁን ስታሰሩ ማንም ሰው የለኝም ወኪል የለኝም እንደዛ አድርጎ ወርዶ የሚያሰራልኝ የለም ብላችሁ የምታስቡና የምትጨነቁ ካላችሁ ወደዚህ ቻናል ጎራ ማለት ትችላላችሁ። ይህ ቻናል ሙሉ ኃላፊነት ወስዶ ስራውን እየሰራ የሚገኝ ቻናል ነው ማለት ነው። ይህንን የምናደርገው እንግዲህ ምንድን ነው? አንዳንዴ አሁን ሙሉ ኮንትራት ስንሰራ ሙሉ ኮንትራት የሚሰራ ቤት ከሆነ አንድ ቤት አሁን ሙሉ ለሙሉ ለማጠናቀቅ 2.5 የሚያስፈልግ ከሆነ እኛ የምንሰራው ሪዘርቭ ይዘን ነው። ያ ቤት ቢዘገኝ ወይም ደግሞ የሚያስፈልገው ማቴሪያል ተጨማሪ የሚያሰራ ስራ አለ ምናምን ብለን ስለምናስብ ሪዘርቭ ይዘን ስለምንሰራ ያንን ሪዘርቭ ደግሞ ለከስተመሮቻችን ሪዘርቭ ከወሰድን ይወስዳል፣ ከቀረም ደግሞ በሪዘርቭ በምንይዘው ብር ከስተመራችን እንዲጠቀም እያለን ሙሉ ለሙሉ የምንገዛውን እቃ ሲሚንቶ የሚያህል ተገዝቷል፣ አሸዋ የሚያክል፣ ድንጋይ የሚያክል፣ እንጨትም ከሆነ እንጨት የሚያክል፣ ብረትም ብሎኬት ቤትም ከሆነ ብሎኬት ቤት የሚያስፈልገውን ዝርዝር ሙሉ እየገዛ እንደራሳችን አድርገን እያቀረብን እየሰራላቸው እንገኛለን ማለት ነው። ይህን የምናደርገው ምንድን ነው? ደንበኛችን ወጪ እንዳያወጣ እንዲሁም ደግሞ እዚህ ጋር ላይ ከሌ እንደዛ አድርግልኝ እያለ ከመሸገር ሙሉ ኃላፊነትን ወስደን እየሰራን ስለምንገኝ በእንደዚህ አይነት አሰራር ስራችን እየሰራ እንገኛለን። እንደነዚህ አይነት ስራዎችን ማሰራት ለምትፈልጉ ደውሉልን። ወሎ የትኛውም አካባቢ ላይ እየተንቀሳቀስን እንሰራለን። ቤትን ከመጀመሪያው ጀምረን እስከ መጨረሻው ድረስ ሰርተን እናስረክባለን ማለት ነው። እና ብዙዎቻችሁ እንዴት ነው ሙሉ ለሙሉ ገንብታችሁ ታስረክባላችሁ ወይ ኃላፊነት ወስዳችሁ ትሰራላችሁ ወይ እንደራሳ አድርገህ ሰርተህ ታስረክበናላችሁ ወይ ምናምን እያላችሁ ብዙ የምትጠይቁ ጥያቄዎች ስላላችሁ እኛ አሁን ኢንሻአላህ በቻልነው አቅም የቻልነውን ያክል እየሰራን እያስረከብን እንገኛለን። ወደፊትም ደግሞ ትልቅ ስራዎችን እንሰራለን ብለን እናስባለን። እናንተን እንደዚህ ከወኪል ጋር እንደዚህ አድርገን ከማለት ሙሉ ገላግለን ሙሉ ኃላፊነቱን ወስደን እየሰራን ያስረክም ስለምንገኝ ወደዚህ ቻናል መታችሁ የሚፈልጉትን አይነት አሰራር በቤት ዙሪያ ላይ ያለውን የአሰራር ሁኔታ እኛ ጋር ደውላችሁ የሚፈልጉትን አይነት አናግራችሁ የሚፈልጉትን አይነት አገልግሎት እንሰጣችኋለን ማለት ነው። እና ከእናንተ የሚጠበቀው ምንድን ነው? እዚህ ቻናል ላይ ከመጣችሁ ሳንቲማችሁን አጠራቅማችሁ ወደ ስራ የምትገቡበትን ነገር ማመቻቸት፣ ከዛም በዘለለ ደግሞ ትደውሉናላችሁ። ቦታውን የሚያሳየን ሰው ማዘጋጀት ብቻ ነው የሚጠበቅባችሁ ማለት ነው። ከዛም በኋላ ያለውን ነገር እኛ ሁሉንም ሙጣ ውረድ የሚለውን ሁሉ ነገር ራሳችን አቅርበንና ራሳችን እንደ ራሳችን አድርገን ሰርተን እናስረክባችኋለን ማለት ነው። ከወኪላችሁም ጋር እንደዚሁ በጣም በተለየ አይነት መግባባት ነው የምንሰራው። እንደዚህ አንዳንዴ እንደዚህ ስራዎችን ስንሰራ በጣም ብዙ አይነት ውጣ ውረዶች አሉ። ነገር ግን እነዚያ ውጣ ውረዶች ቢኖሩም እንኳን ወኪል ጋራ በጣም በጥሩ ሁኔታ ግንኙነታችንን አድርገን የምንሰራው ማለት ነው። ምንድነው የምናደርገው? እኛ የምንሰራው ለመጥፎ የሚያኮራ ስራ እንጂ እንደዚህ የተበላሸ ስራና ወይም ደግሞ ሳንቲም እንዲጠፋ ሳይሆን የምንሰራው ያየን ሰው ሁሉ የምንሰራው ሰው ሁሉ እንደዚህ አድርጎ ይሰራል ምናምን ብሎ ተገርሞበት እስከሚገረሙ ድረስ በስልክ እንደዚህ አይነት ሰው ይገኛል ምናምን ብሎ እስከሚያስቡ ድረስ ሰርተን ነው የምናስረክበው ማለት ነው። እንደዚህ የምናደርገው ምንድን ነው እንግዲህ አንዳንድ ጊዜ እንደዚህ ከላይ ያመጣው ነው ወይም ደግሞ አንቺ ያመጣሽ ነው ምናምን ተብሎ ወቀሳ እንዳይኖር ያንን ችግር እኛ
ለራሳችን በምን ከፍለው ዋጋ ያክል ከፍለን ሰርተን አጠናቀን እናስረክባለን ማለት ነው። እና ይህን ስናደርግ ደግሞ ምን ታርፋላችሁ እናንተ? አንድ ሰው አሁን እዛ አስቀምጣችሁ እንደዚህ አድርገ ወጣ ወረደ ምናምን ከመወነዛነዝ እና እንደዚህ ከመጨቃጨቅ ታርፋላችሁ ማለት ነው። እና ወደኛ መታችሁ የምታደርጉት ምንድን ነው? ቦታውን የሚያሳየን ሰው ማስቀመጥ፣ ከዛም በመቀጠል ደግሞ እናንተ የምትሰሩትን አይነት አሰራር ለእኛ መንገድ ብቻ የሚጠበቅባቸው። ከዛ በኋላ ያለውን ስራ እኛው ሁሉንም ነገር ምን እንዳሰባቸው ምን አይነት ስራ መሰራት እንዳለበት ሁሉ ነገር ስለምናውቅ እንደ ራሳችን አድርገን ሰርተን እናስረክባለን ማለት ነው። ወሎ የትኛውም አካባቢ ላይ እንቀሳቀሳለን። ከመጀመሪያው ጀምሮ እስከ መጨረሻው ድረስ ማሰራት ለምትፈልጉ እዚህ ስክሪን ላይ ባለ ስልክ እያነሳችሁ ይችላላችሁ። እንግዲህ ከዛሬ ቪዲዮ የምትማሩት ምንድን ነው? ቤታችን ስትሰሩ በስነስርዓት መስራት መቻል እንዳለባችሁ። ቦታ ባዶ ቦታ ካላችሁ ባዶ ቦታ ላይ ራሳችሁ ያወጣችሁ ወጪ አውጥታችሁ ቤታችሁ ብትገነቡ በጣም ጥድት ያለ ቤት እንደምትገነቡ ያስተምራችኋል ማለት ነው። ቤት የምትገዙ ከሆነ ደግሞ የምትገዙትን ቤት በስነ ስርዓት አይታችሁ ብትገዙ በጣም ጥሩ ነው ማለት ነው። አንዳንዴ ቤት ለመግዛት እንደዚህ የሚያሰራልኝ ሰው የለም፣ እንደዚህ ደግሞ ወጪው ድካሙ እዛው ነው ምናምን ብላችሁ ወደ ቤት ግዢ ገብታችሁ ቤቱ ደግሞ ብዙ ወጪ የሚያስወጣችሁ ከሆነ ወጪው እዛው ፈላ ዘውርላ ስለሆነ ባዶ ቦታ ተገዝቶ ባዶ ቦታ ላይ የፈለግነውን አይነት ስራ ብንሰራ በጣም የተሻለ በጣም አሪፍ ስለሆነ ማለት ነው። ባዶ የሆነ ነገር መቼም ወጪም አውጥተን ጥሩ ነገር ከተጠቀምን በጣም አሪፍ ስለሆነ ስለዚህ ባዶ ቦታ እንደፈለግነው ብናደርገው ብንሰራበትም ብናስቀምጠውም ጥሩ ስለሆነ ባዶ ቦታን የሚያክል ነገር የለም ማለት ነው። ሌላ ደግሞ ይችታችን ደግሞ አስፈላጊውን መልስ እንዳገኘሽ ተስፋ አድርጋለሁኝ። በመቀጠል እንግዲህ ወኪል የለንም እንደዚህ የሚያሰራልን ሰው የለም ምናምን ብላችሁ ለምታስቡ ደግሞ ቻናሉ አስፈላጊውን አገልግሎት እንደሚሰጥ ያስተምራችኋል ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።